በግድ አስፈረማት። በምትወዳቸው ሰዎች አስፈራርቶ ፊርማውን በግዳጅ እንድትፈርም እና የራሱ ሚስት ሊያደርጋት ወሰነ። ያፌት ይህን ውሳኔ በሚወስንበት ሰዓት ነገር ግን ምንም አልተሳካለትም። ድንገት ከመኪና ኮፈን ውስጥ ብቅ ብሎ ናታን የኤፍራታን ሁኔታ እንዲሁም ደግሞ የያፌትን መጥፎነት ያየ ናታን ከተጣለበት መንገድ ተነስቶ ያፌትን በድንጋይ ይፈረክሰዋል። ያፌት ሊበላ ነበረ ግን አልተሳካለትም። በአሁኑ ከሽፎበታል። ኤፍራታ ፊርማውን ፈርማለች። ነገር ግን ናታን ወረቀቱን አንስቶ ይዞት ሄዶ ቀዶታል። ያፌት ከጀርባው እየሳቀ እንደሚወጋው ሲያቅ ናታን በጣም ተናደደ። ራሱንም በራሱ ላይም ቁጭት አደረበት። ራሱን በራሱ እየወቀሰ ያለ ናታን ነገሮች ሲገለጹ ግን አሁን ላይ ምን እንደሚያደርግ በስሜት ውስጥ ያለ ናታን ነው። የኔ በሚለው ሰው በሚወደው ጓደኛው መከዳቱን ሲያቅ ናታን የሚወስነው ውሳኔ ምን አይነት ይሆን? ሰላም ውድና የተከበራችሁ ውድ ሀገሬ ልጆች ሰላማችሁ በያለበት ብዝት ይበል። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። ለቤታችን አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱን ማለት ነው። የናታን ሁኔታ ናታን አሁን ላይ በመንቃቱ በጣም ደስ ይላል። ኤፍራታ ላይ ያፌት የፈረመችበት ወረቀት መቀደዱም ደስ ይላል። ያፌት በአሁን ላይ ከወደቀበት ሲነሳ ማሳደዱን ቀጥሏል። ጽዮንና ቢኒያንም ቢያባረራቸው ሊያገኛቸው አልቻለም። ነቅተውበታል። እንዲሆንም ዳጊን ለማስያዝ ቢሞክርም ዳጊም ነቅቶ ራሱን አውጥቷል። ቢኒያምና ነፂ ቤት ደረሱ። በነገሮች ግራ የተጋባችው ገኒ አንዳንድ ነገሮችን ለመስማት ጓጓች። የልጇንም የናታንንም ሁኔታ ማወቅ ፈለገች። ነገሮች ሲነገራት በጣም ደነገጠች። ያፌት ማለት አረመኔና ጨካኝ እንደሆነ አወቀች። እስከዛሬ ሲስቅ ሲሳለቅባቸው የነበረው ያፌት አሁን ላይ እሱ እንደሆነ ጠላታቸው ነቃች። ቤዛ ያፌት አባቷ እንደገደለባት ብታቅ ምን ትላለች? ናታንን መበቀሏን ታቆማለች? ኤፍራታን መበቀሏን ታቆማለች? ወይስ ያፌትን ትበቀለዋለች? እነሱ ላይ የነበረ በቀሏን ትታ ወደ ያፌት ትዞራለች? ወይስ ጭንብሏን ለብሳ በግዴኔ ይሁን ብላ ናታንን ትታገላለች? ይሄ ብዙዎቹ ጥያቄ ነው። ኤፍራታና ናታን አሁን ላይ በሀዘኑም ውስጥ ቢሆኑ በጭንቀቱም ውስጥ ቢሆኑ የአይን ፍቅራቸውን ተገላልጸዋል። ገነት በሁኔታዎች ተገርማለች። ሉሊት ተደናብራለች። አልማዝ ስርዓት ያዢ ከፊት የዞር በይ ሲላት ቢናም በጣም ተደናግጣ ወጣች። እንዲሁም ደግሞ የቤዛንና የቤዛን ጓደኛ እርዳታ ልትፈልግ የነበረችዋ ሉሊት አሁን ላይ ደነጋግጣለች። ሌባ ላመሉ ዳቦ ይልሳል። የሰረቀ ሰው ያው ሌባ ነው። ያ ነገር ሲጠራበት ይደነግጣል ባለበት ቦታ። በአሁን ላይ በጣም ደስ ይላል። በዚህ ፓርት ላይ በጣም ደስ ብሎኛል። ምክንያቱም ጠላቶች ሲወድቁ ማየት፣ ጠላቶች መስመራቸውን ሲይዙ ማየት ደስ ይላል። ከነገሮች እንዲያመልጡና ከያፌት በአቋራጭ እንዲያመልጡ የረዳቸው ሪስፔክተር እነ ኤፉን አቋርጠው መንገዶችን ቤታቸው እንዲገቡ ያደረገው ሪስፔክተር ይመቸው። በሰላም ቤታቸው ገብተዋል። ነገር ግን ዙሪያቸውን በያፌት ቁጥጥር ስር ናቸው። ያፌት ኤፍራታን ሊያስፈርምበት የቻለው ነገር ምንድን ነው? የናታንን የሆነ ነገር ለመንጠቅ ነው። ያፌት በቤተሰቦቹ በቀል ተነሳስቶ የነ ናታንን ቤተሰብ መበቀል ይፈልጋል። ቤቱን ገዛ። ኤፍራታን የግሉ ለማድረግ ሞከረ፣ አልተሳካለትም። እጀ ብዙ እግረ ብዙ የሆነው ያፌት
በተለያዩ ቦታዎች ብዙ ሰዎች አሉት። ገንዘብና ሰው ያለው ሰው ምንም አይሆንም ይባላል። ነገር ግን ውሸት ነው። እውነት እውነት ናት፣ ውሸት ውሸት ነው። እንዲሁም ደግሞ መጥፎ ስራ መቼም ቢሆን ይጋለጣል፣ ጊዜው ይርቃል እንጂ ማለት ነው። ቤዛ አሁንም እልህ ውስጥ ናት። እልኋ ግን አንድ ቀን ይከሽፋል። የአባቷ ገዳይ እንደሆነና ስታቅ፣ ናታን ገዳይ እንዳልሆነ ስታቅ፣ እንዲሁም ደግሞ ኤፍራታ የአባቷን ገዳይ ለመበቀል ያደረገችውን ትግል የደረሰባትን ስቃይ ስታቅ፣ ሁሉን ነገር ትታ ናታንን ለኤፍራታ ታስረክባለች። የቤዛ ጓደኛ ደንግጣለች። ከያፌት ጋር ያላት ግንኙነት አለ እንዴ የሚለው ጥያቄ ሁላችንም ሊሆን ይችላል ብዬ ገምታለሁ። ቢኒያም ያፌት እንዳደረገበት መጥፎ ነገር ያክል ሊከራከረውም ሊበቀለውም አልፈለገም። አሁን ላይ በሚወዳቸው ሰዎች ስለመጣበት ምንም አይነት ውሳኔዎችን ሊወስን አልቻለም። የወንድሟን ደስታ ስታይ፣ የወንድሟን መዳን ስታይ በጣም ደስ አላት። ከኤፍራታ ጋር ሆኖ ምንም አይሆንም፣ ከኤፍራታ ጋር ሆኖ ከሰዓት ውስጥ ገብቶ ራሱ ይወጣል በማለትም ሲያጽናናት የነበረው ቢኒያምን ትጠላውም ነበረ። ነገር ግን አሁን በችግሯ ሰዓት እንዲደርስልን አደረገች። አንዳንዴ ሰዎችን ዝም ብለን የምንጠላበት መንገድ በክፉ ቀናችን እንዲደርሱልን ይሆናሉ እነዛ የምንጠላቸው ሰዎች። ስለዚህ እዚህ ድራማ ላይ ብዙ መማር ይቻላል ማለት ነው። አንዳንዴ በጣም ይህንን ድራማ የምትከታተሉ ሁሉ በጣም ብዙ ትምህርት መውሰድ ትችላላችሁ። ላይክ እንደ ያፌት አይነት ጓደኛ ካላችሁ፣ እንደ ሉሊት ያለ ዘመድም ጎረቤትም ካላችሁ ከነዛ ነገሮች ልትጠነቅቁባቸው ይገባል። ያፌት ጠላት እንትኖቹን ቡችሎቹን ቢያዘዋውርም ነገር ግን ፂንም ሆነ ዳግምን፣ ቢንያምን፣ ናታንን ሊያገኛቸው አልቻለም። ያፌት የቤዛን አባት እንዲገል የረዳችውን ያክስቱን ልጅ ወዴት እንደደበቃት አይታወቅም። ነገር ግን ነገሮች ተገልጸዋል። ሉሊት እዚህ ጋር ብርና ብር ብቻ ነው ፍለጋዋ። አሁን ላይ ነገሮች እየተወጣጡና የማለቂያው ሰዓት እየደረሰ ይመስላል። እና ውድ ተመልካቾቻችን ከጎናችን ያሉ ሰዎችን እንወቅ። ደግሞ ፈጣሪ ከዚህ ሁሉ ይጠብቀን፣ ከክፉ ጓደኛ፣ ከክፉ ዘመድ፣ ከመጥፎ ባህሪ ካለው ሰው ፈጣሪ ይጠብቀን ማለት ነው። ራሳችንን ግን ምን ያክል እንፈትሻለን? በዙሪያችንስ ያሉ ሰዎች ለኛ ምን አይነት እይታ አላቸው? ከዚህ ድራማ መማር ትችላላችሁ። ስንቶቻችሁስ በራሳችሁ በምትሉት ሰዎች ተጎድታችኋል? ይህ የሁላችንም የግል ህይወት ያለበት ይመስለኛል። ከስንት አንድ ነው ነፃ የሚገኘው። ምክንያቱም ምድር ላይ ስንኖር በጣም ብዙ እንትኖች አሉ፣ ውጣ ውረዶች አሉ። በጣም ብዙ በራሱ የምትፈተኑበት ሰዓት አለ። ከስንት አንድ ነው ኖርማል ሆኖ የሚኖር ያለው። ስለዚህ ከፈተናም ከስቃይም ፈጣሪ ያወጣ ማለት ነው። እናት ሀገራችንን ሰላም ያደርግልን። ኤፉ ታሸንፋለች። ኤፉና ናታን አብረው ይሆናሉ። ያፌትም ደግሞ ወደ እስር ቤት ይወረወራል። ይህ ራሴ ምኞት ነው እና ሰላምን ፍቅርን ለሁላችን ያብዛለን። ስለነበረን ቆይታ ከልብ እናመሰግናለን።